ታላቁ የኢትዮጵያ የህዳሴ ግድብ ከ14 ዓመት በኋላ በመጠናቀቁ ትላንትና ዛሬ ኢትዮጵያውያን ደስታቸውን እየገለጹ ነው። እኛ ድሮ ተማሪ እያለን አባይ አባይ በምንዘምርበት ሰዓት ማለት ነው አባይ አባይ ለሀገሩ ልጅ ባዳ ግንድ ይዞ ይዞራል ነበር ማለት ነው እያልን የምንዘምረው። የዚህ ዘመን ትውልድ እድለኛ ከመሆኑ የተነሳ አባይ አባይ ለሀገሩ ልጅ ደራሽ አባይ ለሀገሩ ልጅ ደራሽ ግንድ ይዞ ይዞራል ሳይሆን ብር ይዞ ይዞራል፣ ወርቅ ይዞ ይዞራል እያሉ የሚዘምሩበት ትውልድ ሆኗል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙና ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁን ብዝት ትርፍ ይበል ሀባይቢ እና ምን ልላችሁ ፈልጌ ነው፣ ያው ስለ አባይ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከ14 ዓመት በኋላ በመጠናቀቁ ትላንትና ዛሬ ኢትዮጵያውያን ደስታቸውን እየገለጹ ነው። እኛ ድሮና ተማሪ እያለን ታስታውሳላችሁ፣ አባይ አባይ እያልን በምንዘምርበት ሰዓት አባይ ለሀገሩ ልጅ ባዳ ግንድ ይዞ ይዞራል ነበር እያልን የምንዘምረው ማለት ነው። የዚህ ዘመን ትውልድ ያው እንደምታውቁት እድለኛ ከመሆኑ እየተነሳ አባይ ለሀገሩ ልጅ ደራሽ ግንድ ይዞ ይዞራል ሳይሆን ብር ይዞ ይዞራል፣ ወርቅ ይዞ ይዞራል እያሉ የሚዘምሩበት ትውልድ ሆኗል ማለት ነው። ኢትዮጵያውያኖች ትልቁ የለውጥ ጉዟቸውን ያስጀመራቸው ነው የሆነው ማለት ነው። እንግዲህ ታላቁ የአባይ የህዳሴ ግድብ በነገራችን ላይ ማለት ነው ይህንን ቪዲዮ የሰራሁበት ምክንያት የሰራሁት ከግድቡ ከመሰራቱ በፊት ማለት ነው በሺዎች የሚቆጠሩ ሰዎች ሞተዋል ማለት ነው። ከግድቡ ከመሰራቱ በስተጀርባ በሺዎች የሚቆጠሩ ሰዎች ሞተዋል። ታውቃላችሁ፣ በግንባታ ወቅት ይሄን ያህል ሰው ሞተ ተብሎ አይነገርም ያኔ ኔጌቲቭ ነገር ስለሆነ ማለት ነው እንጂ በጣም በርካታ ሰዎች ሞተዋል። በተለያየ ባደጉት ሀገራቶች ለምሳሌ ብትሄዱ በቻይና ምናምን ብትሄዱ ቻይና እንደዚህ አይነት ግንባታ ሰራች፣ እንደዚህ አይነት ድልድይ ሰራች፣ እንደዚህ አይነት ነገር ሰራች ሲባል ተሰርቶ ከሚመረተው ጀርባ በሺዎች የሚቆጠሩ ሰዎች መጽዋዕት ሆነው ነው። ስለዚህ አንድ ውጤት ተጀርባው ብዙ መከራና ስቃይ ብዙ መስዋዕትነትን አሳልፎ ነው ማለት ነው። እና ይሄን ማለት የፈለኩት ምንድነው እንግዲህ ላለፉት 14 ዓመታት የጉልበት ስራ የሚሰሩ የሲቪል ስራ የሚሰሩ ሰዎች ወደዛ አቅንተው የታደሉትም ሰርተው ቤተሰቦቻቸውን ራሳችንንም እንለውጣለን ብለው ሄደው የተመለሱም አሉ፣ ያልተመለሱም አሉ። የዚህ መልእክቴ ዋና ነጥቡ ምን መሰላችሁ ጋይስ? ሁላችሁንም ላይክ ሼር ማድረጋችሁን አትርሱ። ዋናው ነጥቡ ምንድን መሰላችሁ? በተለያየ አካባቢ ማለት ነው፣ በተለያየ አካባቢ ለስራ ስትሄዱ ገብቷችኋል። ለስራ ስትሄዱ የምትንቁ ሰዎች አላችሁ፣ ስራ የምትንቁ ሰዎች አላችሁ። ስራ በተለያየ አገር ሄዳችሁ የምትነቁ ወይም በየመንገዱ ለምሳሌ ጉሊት የሚሸጡ ሰዎችን ሴትም ሆነ ወንድ ማለት ነው። በተለይ ወንድ አባት ሲሆን የቀን ስራ የሚሰሩትም ባሬላ ምናምን የሚሸከሙትን ሰዎች ፎቶ እያነሳችሁ ሶሻል ሚዲያ ላይ እየፖስታችሁ ወይ እሷ እኮ አይገባትም ነበር፣ እሱ እኮ አይገባውም ነበር ምናምን ከንፈር መምጠጥ የሚለው ነገር መቆም አለበት። በቃ እንደኔ ማለት ነው መቆም አለበት ብዬ ነው የማስበው። የኢትዮጵያ ሕዝብ ስራ ባህሉ መሆን አለበት። በቃ ስራ ባህሉ መሆን አለበት። ስሩ፣ ስራ መናቅ የለበትም። ታውቃላችሁ። ኦኬ መለወጥ የሚለወጥ ህዝብ ኦኬ ሙቶ ነው።
እንግዲህ ብዙ ህዝብ ሞቶ ነው ለውጥ ላይ የደረስነው ማለት ነው። ደረስን የሚባለው ብዙ ህዝብ ሞቶ ነው ደረስን የሚባለው ማለት ነው። ስለዚህ እነዚህን ሰዎች በቃ ጉዳት የሚያደርስባቸውን ስራም ይሁን ምናምን ይሁን በቃ ሲሰሩ የሚሰሩትን ስራ ማለት ነው ማናናቅ የለባችሁም። በሚሰሩት ስራ እንዲያዝኑበት ፎቶ እያነሳችሁ የምትፖስቱ ሰዎች ተቆጠቡ ነው የምለው። ተቆጠቡ ለማለት ነው። አንድ መንግስት እየሰለጠነ ሲመጣ በእንደዚህ አይነት ህይወት የሚኖሩ የጉልት ስራ የሚሰሩትን እንደዚህ አነስተኛ ንግድ የሚነግዱትን መንግስቱ የተሻለና የተለወጠ ቢሆን የደግላቸውን እና ማለት ነው የተለያየ ድጋፍ ያደርግላቸዋል። ስለዚህ ሁሉም ሰው ኢንጂነር አይሆንም፣ ሁሉም ሰው ዶክተር አይሆንም፣ ሁሉም ሰው ሀብታም አይሆንም ማለት ነው። ይቻለም ይህንን ምድር ማለት ነው ይህን የምድር ህይወት መቀበል አለብን ማለት ነው። ደረጃ በደረጃ ነው፣ በቅደም ተከተል ነው የምንኖረው። እና አደገ አነሰ በጥቅሉ ስራ መናቅ የለብንም። በቃ ስራ መናቅ የለበትም። በቀን ስራ የሚሰሩትን ጉሊት የሚሰሩት ሰዎችን ማለት ነው። የቀን ስራ የሚሰሩት ሰዎች አደገ ማነሰም በጥቅሉ ስራ መናቅ የለበትም። በቀን ስራ የቀን ስራ የሚሰሩትን ጉሊት የሚሰሩት ሰዎችን ማለት ነው። ሴትም ሆነ ወንድ፣ እናትም ሆነች አባት፣ ወይም እንደዚህ ደሞዝ ብዙ ገንዘብ የማይገኝበትን ስራ የሚሰሩትን ሰዎች ፎቶ እያነሳችሁ ከማሽሟጠጥ መርዳት። በቃ የሚሰሩትን ስራ ጥሩ እንደሆነ ማበረታታት እንዳለባችሁ፣ በሚሰሩት ስራ ማዘን እንደሌለባቸው፣ ስራ ክቡር እንደሆነ ትንሽም ይሁን ትልቅ ያሉበትን ነገር በደስታ ተቀብለው እንዲሰሩ ማድረግ ከኛ የሚጠበቀው ምንድን ነው? መርዳት ነው። ለልጆቻቸው ትምህርት ቤት እንዲማሩ ማድረግ፣ ምናልባት ቤት ከሌላቸው ማለት ነው። ምናልባት ቤት ከሌላቸው ጥሩ መንግስት ቢኖር ለነዚህ ቤት ለውጥ ያው ለእንደዚህ አይነት መንግስት ሊሰጥ ይችላል ማለት ነው። ባይሰጥ እንኳን ማለት ነው የኛ ኢትዮጵያውያኖች ማለት ነው እንደዚህ አይነቶችን ሰዎች ማበረታታት በቃ ህዝቡ ህዝቡ ማድረግ ያለበት ምንድን ነው? ቤት ኪራይ የሚከፍልበትን እንደዛ አይነት እርዳታ መርዳት እንጂ የሰው ልጅ የሚሰራውን ስራ እንዲጠላው እንዲያዝን ማድረግ የለብንም። ስራ ልምዳችን ይሁን፣ ስራ መናቅ የለበትም። በቃ ብዙ ጊዜ እዚህ ሶሻል ሚዲያ አያለሁኝ ማለት ነው። ወደ ዱባይ የሚሄዱ ወይም የሚያመጡ የኮንትራክሽን ስራ፣ የግብርና ስራ ወይም የእረኝነት ስራ ሲመጣ ወይም ሲያመጡ ዱባይ የሄዳችሁት ለእረኝነት ነው እንዴ? ዱባይ ያመጣችሁት ለግብርና ነው እንዴ? ዱባይ ያመጣችሁኝ ለቀን ስራ ነው እንዴ? እና ታዲያ ንጉስ ሊያደርጓችሁ እኮ አላመጧችሁም። ንጉስ የሚሆነው አንድ ነው። ከዛ ንጉስ ጀርባ ግን ብዙ በቢሊዮን የሚቆጠር ህዝብ አለ። ያ ህዝብ ደግሞ እያንዳንዱ የየራሱ የድርሻ ስራ አለ። ወይም እያንዳንዱ ስራውን ያገኛችሁትን የስራ ድርሻ ወዳችሁና ፈቅዳችሁ አፍቅራችሁ ፍቃደኛ ደስተኛ ሆናችሁ መስራት ነው። ያ ነገር አልፈልግም ካላችሁ መለወጥ፣ በቃ ያንን ካልተመቻችሁ መለወጥ ከእናንተ ከሰራተኛ ነው የሚጠበቀው ማለት ነው። ገባችሁ አይደለም? እና ነገር ግን ዳር ያለው ህዝብ ማለት ነው
እያዳመጣችሁ ነው። ዳር ያለው ህዝብ ፎቶ እያነሳችሁ ህዝብን የምታማርሩ ሰዎች ይህንን በቃ በዚህ ምድር ላይ ለመምጣት እንዲጸጸቱ ብዙ ነገር እንዲያደርጉ የምታደርጉ ሰዎች ተቆጠቡ። በቃ ተቆጠቡ ላለው እና ውድ እህት ወንድሞቼ ስራ ያገኛችሁትን ስሩ። ስራ መናቅ የለበትም። በቃ ስራ ክብር ነው። ስራ ልምዳችን ይሁን። ያገኘነውን ሰርተን እንቀየር እላለሁ እና በጣም ነው የማመሰግናችሁ ሁላችሁንም። ላይክ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ በአዲስ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።